ነረከሱ ቆሻሻ ባለጌ ፈቻተናል እኔ መቼ ያኔ እኮ ብሎ ካላረግም አንቺ ማን ነው የሚቦልኝ? እኔም ቦለክ ፈቻት ያልሽ ብሎ እሷ ጥሩ ልጅ እኮ ነው። ተረጋጋ። እኔ ጌታ ጥሩ ልጅ ማርያምን እቺ ጥሩ ልጅ ናት። ጥሩ ልጅ ተረጋጋ። አማርኛ እኮ ነው የመተርጎምና አልገባይ ካለ ቆይ ምን ማለት ነው አሁን? ጌታ እንግዲህ ጓግል ግቢ ሀዩ ጓግል ግቢ ምኑን ያልገባሽ መጣባቱ ጡጦ ጠርተሽ አታውቂም እንዴ ሀዩ? ኧረ በአላህ እንደው በጣም ሴቶች ወዴት እየሄዳችሁ ነው? ነው እንዴ ጻፈችውን ነው እንጂ እኛ ምን አጠፋን? ኧረ የሚጽፉት እኮ ነው ገርሞኝ እኮ ነው ያልኩትኝ እሱን ነው። ታዲያ እኛ ነን አይደለም ሲጣቡ ለማየት ከፈለገች የእንግሊዘኛ እንትኖችን አታይም እንዴ? አለች እኮ ስትጣቡ ማየት ጓጓ ብላ ፖስታል። እኔ በኢየሱስ ስም ጌታ ሃይሚ እጇ እንደዚህ ከንፈሩ ዛሬ ምን እንደምትል ታውቂያለሽ? ኧረ ሀዩ እንኳንም አልገባሽ ብላሻለች። አንደኛዋ የተረገመች መጣች። ሄመን ኮመንት እኮ ገርሞን እኮ ነው። እንደው አቤት የቅርብ ጊዜ ዘመን የሚወለዱት ግን ክትባት የለም እንዴ? አልፏቸዋል። እርግጠኛ አንዳንዱ ሴቶች እኮ ያለፋቸው ክትባት አለ። አሁን ጆን ዳኒ ጋር የተፖሰተ አይቼ ማለት ነው። መግድዬ እንደዚህ ትላለች፣ እንደዚህ ይሉታል። እነዛ ባለፈው የሆነ ሰውዬ መጥቶ የሰጠው ከብሩኬ ጋር ሲጫወት ምን እንዳሉ ታውቂያለሽ? ኧረ በእናትሽ እንዴ አንተ ዝም ብለህ ትጠቅሳለህ እንዴ አሉት ጆን ዳንኤል። ማን ነው የጠቀሰው? ማንን ሴ? ኧረ እኔ ማሚ ምንም አላልኩም ባለ ትዳር ነኝ እያልኳት ነው። ሂጂ በዛ ሂጂና ያው ሁለት ጎረምሶች ቁጭ ብለውልሻል እያልኳት ነው አለ። እና ባለ ትዳር ነኝ ብለህ አትላትም? ሴቶቹ እኮ ነው እየሳሙት ምን እያሉት። ወይኔ ኧረ ተይኝ እስኪ። እኔ ፍቅር ደግሞ አንብባ ይሄንን ማምጣቷስ እንደዛ አይነት ሴት አይባሉም። ስም ይወጣላቸው። ኧረ በስመ አብ አሳፈሩን። ኧረ በስመ አብ ኧረ ቢስሚላህ። እንግዲህ ምን አገባን እኛ? ያልተመቻቻችሁ ካልተመቻቻችሁ አልተመቻቻችሁ መቀመጥ የለም። ጌታ ይቺ ካልተመቻችሁ ሌለን ኮፍ ብሩኬ ካልተመቻቻችሁ አልተመቻቻችሁ ነው። ለኔ ተመችታኛለች። ካልተመቻችሁ ያው አለማይ እሷን ለማሻማት እንደዚህ እኔ ደግሞ የተመቸኝ ብሩኬ እሷን ለማሻማት የምትሄዱበት መንገድ እንትና እሱን ያለው ትክክል ነው። እኮ ያለ ነው። እነ ወራዲት ውርደት ሁሉ ጊዜ ብርቋቸው፣ እነዚህ መዋረድ ማይሰለቻቸው እነ ወራዲት ይኸውላችሁ። አሁን እዚህ ጋር ቅድም አስተላልፋችኋል እንዴ? አንዬ በጌታ የሃይማኖቶች ውጭ ያላችሁ ትሰማላችሁ። ምን አስተላለፋችሁ ነው? ያልሰማውም ድጋሙና አስተላልፉ። አዎ ማንም ደጋፊ ሃይሚን የሚዘቀዝቅ ቦታ ሄዳችሁ ኮሜንት አትጻፉ፣ አትሂዱ። ጭራሽ እነሱ እናንተ ለማንጫጫት ፎሎ ፍለጋ የሆነ ጫጫታ ስለሚፈልጉ እንጂ ሃይሚን ምንም እናንተ ካልሄዳችሁና የሆነ ኮሜንት ካልሰጣችሁ ምንም አያደርጓትም። አንድ ሰው ዝም ውር ሳይል በቃ ጥለው ይወጣሉ። ላይቭ ላይ ገብተውም ጥለው ስለሚወጡ ሄዳችሁ ኮሜንት አትጻፉ፣ አውርዱ አትበሉ፣ አውርጂ አትብላችሁ ከነሱ ጋር እንዳትከራከሩ። ኮሜንት አትጻፉ፣ በቃ ላይክ አታድርጉ፣ ኮሜንት አትጻፉ። የሃይሚን ፎቶ ኮሜንት ላይ አትስጧቸው። አበላሽተው እነሱ ከፖስቱ እናንተ ዝም ብላችሁ ለፉ፣ ስክሮል አድርጉ። ካለበለዚያ ሪፖርት እያደረጋችሁ ለፉ። ሪፖርት በቃ ሪፖርት የሚባል ነገር አለ። ሪፖርት እያደረጋችሁ ለፉ እንጂ ጭራሽ አትናደዱ። በቃ ሄዳችሁ ኮሜንት ማትስጡ። በጌታ እዛ ጋር አይሄዱ እነራሽ የተዘቀዘቀውን ቀና አድርጋችሁ ፎቶን ማሽከርከር ነው እንጂ እናንተ የራሳችሁን ማሽከርከር እንጂ ተው። ይዘቅዝቁ ምንም አያመጡ። እኛ ይሄንን በቃ እባካችሁ እንለምናችሁ። እኔ ደግሞ እኮራባችኋለሁ። አንድ ቀንም ይኸውላችሁ ብትችሉ ሪፖርት እያደረጋችሁ ልፉ። ያያችሁትን ሪፖርት እያደረጋችሁ የሚልክላችሁ ሼር የሚያደርግላችሁ ሰውዬው ራሱ ቦልኩት። ለምን ቦልኩት? አዎ ምንም አያስፈልግም። እና በጌታ ሁላችሁም ሄዳችሁ የሃይሚ ፎቶ ኮሜንት አትጻፉ። ሃይሚ ባልዋለችበት አታውሏት። ወንዶች ጋር ሄዳችሁ የሃይሚን ኮሜንት ፎቶ አትጻፉ። በቃ ኧረ በጌታ እውነት
እሷን ይዛችሁ ብቻ ሄዱ እንጂ እዛ የተዘቀዘቀችበት ቦታ ሄዳችሁ አንሺ አታንሺ እያላችሁ አንከራከር። ከዛሬ ጀምሮ መከራከር የለም። ይፖስቱ ይዘግዝቁ። ሀይሚው እያማረባት ነው፣ እንደውም እያማረባት አበባ እየመሰለች ነው። እነሱ እዛ ጋር ይዘቀዝቃሉ፣ እሷ በዚህ ጋር አያችሁ። ስለዛ ምንም ይዘግዝቁ ምንም አያመጡ። ሁለት ዓመት ሙሉ ዘግዝቀዋል። ሀይሚ እኮ እስካሁን እንደ ራሳቸው ሀሳብና እንደ ሰው ቢሆን ሀይሚ አጥንቱ አይቀርም ነበረ። ግን ሀይሚ በእግዚአብሔር ኃይልና በእግዚአብሔር ብርታት ስላለች ያው አለች እየጨመረባት ከፍታ ላይ ገና ላይ ነው የሚያዩት። ስለዛ እናንተ ሄዳችሁ ኮሜንት አትስጡ፣ አትሰዳደቡ። ያገኛችሁትን ሰው የተዘቀዘቀ ቦታ ካገኛችሁ ሪፖርት አድርጋችሁ እለፉ። በቃ ሁላችሁም። አንደኛ ነገር ደግሞ ይኸውላችሁ እዚህ ጋር ሼር ያደረገላችሁ ሰውዬ ቦልኩት። በቃ ለምን ቦልኩት? ለምን ቦለካችሁኝ ይበል። ለምን ሁለተኛ ሼር እንዳያደርግላችሁ ይዘግዝቋት። የፈለገ ቢያበላሿት እናንተ ደግሞ መኩራት ነው ያለባችሁ። ለምን ብትሉ እዩት እስቲ ዛሬ ምን መስላ እንደመጣች እዩት እስቲ የፖስተችውን ፎቶ። ዛሬ ብቻ አይደለም እሷ ሁሉም ነገር ነው የሚያምርባት። ሁሌም ነው የምታምረው እሷ ሁሌም ነው። እነሱ ተቀጠሉ ይኖራሉ። እኔ የምለምናችሁ ምንድነው በእግዚአብሔር እንደው ሙስሊሙም በአላህ ልበላችሁ እኔ በመድኃኒዓለም ልበላችሁና በእናታችሁ አንድ የሃይሜት ሆናችሁ ዘቀዘቁ የሚባል ነገር መስማት አንፈልግም ከእናንተ። የተዘቀዘቀበት ቦታ አትሂዱ። በቃ እኔ ስለምኮራባችሁ ለእኔ ጀግኖቼ ናችሁ ስላልኩኝ ነው ይሄ ሁሉ ጥላቻ በእኔ ላይ የተነሳው። እኔን ለመጣል፣ እኔን ለማውጣት፣ እኔን ትቼ ለመሄድ ያደረጉት ጥረት አልተሳካላቸውም። ባይዘወይ ግን ደግሞ እኔ አሁንም እኮራባችኋለሁ። እና አደራ ሀይሚ ተዘቀዘቀች የተባለ ቦታ እናንተ ሚዲያውን አንቀጥቅጡ፣ በፎቶ አሸብርቃችሁ ቀና አድርጓት። እናንተ እንዳላችኋት በቃ በንጹህነት በቃ የእሷ ደጋፊዎች እንደዚህ ናቸው ወይ እስከምትባሉ ድረስ በቃ ፎቶ የሚባል የፈለጉትን ያርጓት። ሀይሚ ነች። ስለዚህ እባካችሁ የሚዘቀዘቅበት ቦታ አትዋሉ። ዘቀዘቁ ሲባሉም እዛ አትሄዱ። ጭራሽ ለእነሱ ደስታ ነው የሚሆነው። ጭራሽ አትሄዱ። እኔ አሁን እነሱ ሁለቱም አንድ ናቸው፣ ለእኔ ሁለቱም አንድ ናቸው በእኔ ቦታ። ግን እናንተ ደግሞ ምርጫችሁ የራሳችሁ ነው። በቃ እነሱም አንድ ናቸው። እነሱ ይጣሉ ብቻ አይወዱም እንጂ የሃይማኖቶች እግዚአብሔር ሁለቱን አንድ ላይ ነው የሚወዱት በእውነት። ስለዚህ ይጣሉ ብቻ ነው እነሱ የሚከራከሩት እንጂ በአንድ ላይ ነው የሚወዱት ሳይሆን አብዛኞቹ ሌላ ቦታ የሀይሚን ዘግዝቀው እንትን ይላሉ የሆነ ቦታ። ግን እኛ አንድ ከሆንን ልጆቻችንን አሳልፈን ካልሰጠን ማንም እኛ ጋር አይገባም። ማንም ጄሪ የሰማች ጄሪ ትሰማለች። ጄሪ ችግር የለውም። ጄሪ ባለፈው ምን አቁሚ ስላት አቁማለች። ስለተናደደች ብቻ ነው። እሷ ስትናደድና እሷን ሲዘቀዝቋ ካየች ነው እንጂ አትነካም። አመፀኛውም አትነካም። አመፀኛውም የተጻፈባት ጽሑፍ ካየች ሲዘቀዝቋት ካየች ቶሎ ብላ እሷም ትናደዳለች። ችግር የለውም ይጻፉ። እግዚአብሔርን ነው የምላችሁ። ቢጽፉ ምንም አይምሰላችሁ። እነሱ ለምንድነው አጀንዳ ፈልገው ነው። በቃ አጀንዳ ትንሽ ነገር ስትናገር አጀንዳ ይፈልጋሉ። እነሱ ለምንድነው የእኛ ልጆች ዳይመንዶች ናቸው፣ ይሰማሉ። ይሄን አሁን ይኸውላችሁ እንዲህ ስንጫጫባቸው እንደሌላ እንኳን እንትን እያሉ አልሄዱም። በቃ ድንግጥ የሚሉ ልጆች ነው ያሉ የእኛ ልጆች። እግዚአብሔርን ከማንም ጋር አይወዳደሩ ከማንም ጋር። በሱም በኩል ብትሄዱ በሷም በኩል በቃ እንቆች ናቸው ለኛ። ለዚህ ነው እኮ የምንከተላቸው። ይኸውላችሁ ደግሞ ኮሜንት ላይ እየተጻፈ ነው ከመጣው ከሄደ ወንድ ጋር አትለጣጥፏት፣ ከራሷ ሰው ጋር በቃ ከራሷ ከብሩክ ጋር ብቻ እንደፈለጋችሁ አድርጉ። ካልወደዳችሁ ደግሞ ብቻዋን ወንድ ጋር አትለጣጥፏት። በጌታ በእግዚአብሔር እኛ የማይመጥናችሁ ቦታ ሄዳችሁ ሲሰዳደቡም አትሂዱ። ሄዳችሁ የእነሱን ኮሜንት ስታሟሙቁላቸው ይብስባቸዋል፣ ስድቡ ይብስባቸዋል። አትሂዱ፣ በፍጹም ጭራሽ እንዳትሄዱ። እስቲ እናያቸዋለን ምን እንደሚያመጡ። ምንም እኮ ያመጡ ጌታ ዘግዝቀው ዝም ባጠገባቸው ጥለው ይወጣሉ። ስለዚህ ሁላችንም አንድ ሆነን የሚዘቀዘቅ ቦታ አንሄድ፣ ሰውን አንንካ። እናትን በተለይ እናክብር። ከእናት ነው ሁላችንም የተወለድነው። እናትን እናክብር። ሌሎቻቸው የሚዘቀዝቁትንም አንንካ። አንድ ነው በቃ።
እነሱ አንድ ናቸው፣ እኛም አንድ ነው። የምንወደውን ወዳችሁ በቃ አንድ ነው። አንድ ሆነን እዚህ ጋር አንድ ሆነን እውነትሽን ነው ፍቅር። አንድ ሆነን ከውጭ የሚመጣብን የውጭን ጠላት እኛ ራሳችን እንትን ማለት አለብን፣ መከላከል አለብን። ብሩኬንም ቢነካብን ሃይሚን ብትነካብን አንድ ስለሆኑ በቃ ከውጭ የሚመጣብንን ጠላት የሌላ ደጋፊ መሀላችን ማስገባት የለብንም። አንድ ሆነን እነሱን ከውስጥ ማውጣት ነው እንጂ ያለብን እየሄድን ከእነሱ ጋር ሌላ ጋር ተለጣፊ የሆነን ማለት ጥሩ አይደለም። በቃ ሁላችንም አንድ መሆን። የጨረቃ ፋሚሊ ከማንም ፋሚሊ ይበልጣል። ከማንም ከተነሳብን አንድነታችንን ከማንም ይበልጣል። በሁሉም ቦታ የተቀረ ያለው የጨረቃ ፋሚሊ ነው እና እናንተ አንድ ከሆናችሁ የማይሆን ነገር የለም። የጨረቃ ፋሚሊ አንድ ሁኑ። በጌታ አትከፋፍሉ። እሱንም እሷንም የምትወዱ የእሱም ጠላት ሲመጣ መሸኘት ነው፣ የእሷም ጠላት ሲመጣ ተተባብራችሁ መሸኘት እንጂ ከዛም ከዚህም እየሄዳችሁ ሂጂበት ሂዱበት እያላችሁ አታቀሳስሩ። አንድ ሁኑ። ገብቻለሁ፣ የኔ ማር ገብቻለሁ። አንድ ሆኖ ፍቅር ይሻላል፣ አንድነት ይሻላል። እነሱ አንድ ከሆኑ እኛም አንድ ነን። አንድ ባይሆኑም አንድ ሆነ እነሱን አንድ ማድረግ ነው ያለብን እንጂ እኛ ተከፋፍለን እነሱ እንዲለያዩ የእነሱ እንትን ኢሹ መሆን የለብንም። በቃ የእነሱን አንድነት ከፈለግን እነሱ በፍቅር እንዲኖሩ አድርሷቸው ተጋብተው ወልደው እስክናይ ድረስ አንድ እስኪሆኑ። እዚህ ጋር ደግሞ ማለት ነው ጨረቃ ፋሚሊ አሁን እነሱ አንድ ሆነው መጡልን አይደለም? እባካችሁ አንቾኩል፣ ላይቭ ለመክፈት አንቾኩል። እንደርሳለን፣ ለወሬ እንደርሳለን። ቪዲዮቸውን በስነስርዓት በማየት ላይክ በማድረግ ሼር በማድረግ ቆንጆ ቆንጆ ኮመንት በመጻፍ እኛ በቃ የኛ ልጆች እስካልናቸው ድረስ እንደዚህ ነው ልጆቻችን ማለት ያለብን። ገባችኋል? ልጆቻችንም በእንደዚህ አይነት ቶሎ ብለን ላይቭ አንምጣ። እንደርሳለን፣ ለወሬውም ለሁሉ ነገርም ለመቦጫጨቁም ለመንትን ለማለትም እንደርሳለን። መጀመሪያ ቪዲዮቸውን አጣጥመን እኔ ላይክ እናርግ ሼር እናርግ። ለምሳሌ ወደ ሌላ ጀምሩ፣ በላይክ ጀምሩ። ስታዩ ቪዲዮ ቤት ጀምሩ፣ ስትገቡ በላይክ ጀምሩ። አሁን የላችሁ ስንንጫጫ መከራ የሆነ ነገር ሲጀምሩ እኝኝ ቪዲዮቸውን ራሱ በስነ ስርዓት አናይላቸውም። የሌላ ቢሆን ሮጠን እናያለን። መጀመሪያ ከራስ እየታየ ነው። አንዬ ይታያል። ይሁ በያቸው ይሁ አይደለም ከራስ ነው። አሁን አይደለም ምልሽ እኮ አሁን ይሁ በያቸው ይሁ ቪዲዮቸውን እየጠጥተሽ ነው እንደገባሽ ላይክ አድርጉላቸው። አናይም የሌላውን ሄደን ሩጠን እናያለን ስትባይ ሌላ ነገር እንትን ስለሚሉ አይደለም መናገር ካለብኝ እናገራለሁ። እንይላቸው የሆነ ስራ ሲጀምሩ እኝኝ ከማለት በትክክል እንይላቸውና እስቲ እንደ ድሮ እንደ የጨረቃ ፋሚሊ እኮ ይለያል እንዴ! ስማችን እኮ የገነነ ነው። አሁን ላይ ግን ወደ ዜሮ እየገባን ነው። ለምን አንድነት ጠፋ? አሳልፈን ለሰው እንሰጣጣለን፣ ከሌላው ጋር እንገጥማለን። ያ የሌላው ሰው እኛ ጋር ይገርናል። ሊተኝ ጠላል። እኔ በህይወት የጠላ ጠጥቼ አላውቅም። የጠላ ሰው አይደለሁም። አሁን በወሬ ላይ እኮ ልታንትን ልክል ነው እኮ ናርዲ